ይታወቁ ነበር ማለት ነው። ሌሎችም ሰዎች ነበሩ። ወንበር ልቀቁላቸው እየተባለ ነው። ቆመው እሳቸው እንደዚህ ሸከርከር እያሉ ነበር፣ እያስነሱ ነው። እና ያኛው እዚያ ሁካ ምናምን ያስቀምጡ ሰዎች ነበሩ። ብድግ 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 ነው ያሉ። ምክንያቱም አለባበሳቸው የተለየ ነው። የውስጥ ሱሪያቸው ያንተን መርሴዲስ ቤንዝ እኮ ነው የሚገዛው። ለእነዚያ ሰው ለቆ ተለቀቀ። እየተነሳ ስለነበሩ መጥቶ መቅረጽ የጀመሩት። ምክንያቱም እዚያ ቁጭ ስለኔ አይታቸዋል። ብርድ ነው፣ አውሮፓ በጣም ብርድ ነው። ስቀመጥ እንደዚያ እኔ ሙቀቱን የፈለኩት ቁጭ ስል እነሱ አቅደውበት ነው። ለካ መጥተው ሺሻ ስላለ እዚያች ጋር አንድ ሺሻ ስላለች መጥተው መቅረጽ ጀመሩ። አይታቸዋል። ሳጨስ አይታይም፣ የኔ አይደለም፣ ምንም አይደለም፣ ምንም የታየ ነገር የለም። ዋናው ግን እኔ ፕራውድ አድርጌያለሁ። በጣም ፕራውድ ነው ያደረኩት። $1.6 ሚሊዮን ሰዓት በእጁ ላይ አድርጎ የሚዞር ሰው ሀብታም አይቻልም። አሜሪካ ኑር ያለው ብዙ ሀብታሞች አውቃለሁ። እንዲህ አይነት ነው የአማራ ልጅ። ትኮሩባቸዋላችሁ የአማራ ሰዎች። ለማዋረድ የተፈለገ ነገር ነበር። ያው እንዳያችሁት አማራ ኩሩ ነው፣ ይሳቀ ነበር። ምንም ለነሱ ምንም ተራ ነገር። ምክንያቱም ለቃቆ ማስገባቱ ይቻላል። ሀብት አለ፣ ንብረት አለ፣ ዝና አለ፣ ሰው አለ። ግን እንደውም እኔ በጣም የገረመኝ እሳቸው እርስዎን በል ጎበዝ ሞጣ የነጸባ ያታውቅም ሞጣ ቆቆቆይ እነዚህ ሰዎች አውሮፓ እየኖሩ ርቧቸው ነው። ትግሬዎች እኮ ወገኖቻችን ናቸው። በእውነት ነው የምላቸው፣ ርቧቸው። እንደውም አንዱ የተመታ ቦምብ የተረፈ ልጅ ነው እሱ። በጣም እሱም ያሳዝናል። ኧረ ለእኛም እንደው ለሆነ ነገር ይሁን ያለ በኋላ ያኛው ግን ይወጠራል ዝም ብሎ አለ አይደል። ሌላኛው ግን በጣም የማመሰግነው ልጅ ደስ የሚል የአማራ መልክ ያለው ግን ትግርኛ በኋላ ሲናገር ሰማው ትግሬ ነው ማለት። በጣም የሚገርም ትግሬ እንደዚህ አይነት አይቻላልም። ምናልባት የአማራም ዘር ሊኖር ይችላል፣ ንጹህ ኢትዮጵያም ሊሆን ይችላል። በአማርኛ መጥቶ የምትጋፈጠውን ሰው ስሙን ጠርቶ ማለት ፕሊስ ነው ያለ። በእውነት ነው የምላችሁ፣ ያውሉ ተቀርጿል። ኧረ የምትጋፈጠውን ሰው ከተራራ ጋር ነው የምትጋፈጠው። ይሄንን ቪዲዮ የቀረጽክበት ቀን የምትረግመው ቀን ይሆናል ነው ያለው። በእውነት ነው የምላችሁ፣ እኔ ገረመኝ እንደዚያ ሲል። ይሄን ቪዲዮ የምቀርጽበት ግን የተረገመ ይሁን ትላለህ ወንድሜ ተው አለ። ትንሽ ደግሞ ከዚህ ከድሮን ከምን የተረፈ ከፋራሳ የተረፈ እንደዚህ ደግሞ የተጣመመ እሱ ብዙም እንትን አይደለም፣ ክፋት የለውም። ሞጣ ምናምን ይላል እንጂ እኔ አላውቃቸውም ያልኳቸው እንደውም ይላል እንጂ ትንሽ ተናገር እንደዚህ